ሰላም ጤና ይስጥልኝ። ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ በዝርዝር እንመለከታለን ማለት ነው። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ የአንድን ሰው ስልክ ቁጥር በማስገባት ብቻ ሙሉ ስለ አንድ ሰው መረጃ ማግኘት የምንችልበትን መንገድ እንመለከታለን ማለት ነው። የተለያዩ የወዳጅ ዘመዶቻችንን ስልክ ቁጥራቸውን እንግዲህ በማስገባት ብቻ የሚጠቀማቸውን ሶሻል ሚዲያዎችን፣ ስሙ ማን እንደሚባል፣ ምን አይነት ፎቶግራፎችን በተለያዩ ሶሻል ሚዲያዎች እንደለቀቀ ሙሉ ኢንፎርሜሽኑን ስለ አንድ ሰው ማወቅ የምንችልበትን መንገድ እንመለከታለን ማለት ነው። እሱን ስናደርግ ደግሞ በስልካችን ሴቲንግ ብቻ አይደለም ወይም በቁጥሩ ብቻ አይደለም ማለት ነው። ከአፕ ስቶር ወይም ከፕላይ ስቶር ላይ የምናወርደው አንድ አፕሊኬሽን አለ ማለት ነው። አፕሊኬሽኑን በማውረድ እንግዲህ የሚጠይቀን ፐርሚሽኖች አሉ። እነዛ ፐርሚሽኖችን በማስተካከል የአንድ ሰው ስልክ ቁጥር በማስገባት ብቻ ወይም በስልክ ቁጥሩ አማካይነት ብቻ ስለ አንድ ሰው ሙሉ ዝርዝር መረጃዎችን ማግኘት እንችላለን ማለት ነው። እሱን እንዴት አድርገን ነው የሚለውን በዝርዝር እንመለከታለን ማለት ነው። ይህን ሁሉ የምናደርግበት አፕሊኬሽን ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለው የቪዲዮ መጨረሻ አሳያችኋለሁ ማለት ነው። የተወዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። የአንድን ሰው ስልክ ቁጥር በማስገባት ብቻ ስሙ ማን እንደሚባል የሚጠቀማቸው ሶሻል ሚዲያዎች ሙሉ ለሙሉ በዝርዝርና ሶሻል ሚዲያ ላይ የሚለቃቸው ፎቶግራፎችን ሙሉ ጥንቅቅ አድርጎ ሊያሳውቀን የሚችል አፕሊኬሽን እንመለከታለን ማለት ነው። አፕሊኬሽኑን እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ካወረድን በኋላ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንፈልገዋለን ማለት ነው። እናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። አፕሊኬሽኑ እንግዲህ ይሄ ነው ማለት ነው። አፕሊኬሽኑ እንግዲህ ኢኮ ይባላል ማለት ነው። ይሄ ኢኮ የሚባለውን አፕሊኬሽን ሙሉ ለሙሉ በሚባል ደረጃ እየከፈትን የሚጠይቀንን ፐርሚሽኖችን እያስተካከል ሙሉ ለሙሉ በዝርዝር እንመለከታለን ማለት ነው። አፕሊኬሽኑ እንዳገኘ ነው እንግዲህ አፕሊኬሽኑ ሙሉ ለሙሉ በሚባል ደረጃ እንከፍቷል ማለት ነው። አፕሊኬሽኑን በምንከፍትበት ሰዓት እንግዲህ እንደዚህ ነው የሚመጣል ማለት ነው። አፕሊኬሽኑ እንግዲህ እንደዚህ በምንከፍትበት ሰዓት የሚጠይቀን ፐርሚሽኖች አሉ። እነሱ ፐርሚሽኖችን በዝርዝር አንድ ባንድ እንፈቅድለታለን ማለት ነው። አፕሊኬሽኑ እንደከፈተልን እንደዚህ ነው ይመጣል ማለት ነው። ወደዚህ ወደ ላይ አካባቢ እንደምትመለከቱ እንግዲህ እዛ አካባቢ እንደምትመለከቱ እዚህ ጋር እንግሊዝ ይላል ማለት ነው። እንግሊዝ ማለት እንግዲህ ሙሉ ለሙሉ በሚባል ደረጃ አገሩን ሳይሆን እንግዲህ ቋንቋውን ነው እየነገረን ያለ ማለት ነው። ከዛ መካከል ወደዚህ ወርታች አካባቢ እንግዲህ ኮንቲኒው የምትል ትመጣልናለች ማለት ነው። ይቺ ኮንቲኒው የምትል እንደመጣች ኮንቲኒው እንላታለን ማለት ነው። ኮንቲኒው በምንልበት ሰዓት እንግዲህ አንዳንድ ፐርሚሽኖችን ይጠይቀናል ማለት ነው። እነሱ እናስተካክላለን። ኮንቲኒው የሚለው እንደተጫነ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ሲመጣልን እንግዲህ አፕሊኬሽኑ የተለያዩ ፐርሚሽኖችን እንድንፈቅድለት እየጠየቀን ያለ ማለት ነው። ስለዚህ አፕሊኬሽን እንፈቅድለታለን ማለት ነው። ስልካችን ላይ የተለያዩ ኮሎች አፖች ከመጡ እንግዲህ ከነሱ ዝርዝሮች መካከል እንግዲህ አይኮን የሚለውን እንመርጣለን ማለት ነው። አይኮን እንግዲህ ማለት የምንደዋወልበት አንዱ አፕ ነው ማለት ነው። ከምንደዋወልባቸው አፖች መካከል ደግሞ በተለየ ጥቅም ሊሰጠን የሚገባ ይህ አፕ ነው ማለት ነው። ከተዘረዘሩ አፖች መካከል እንግዲህ አይኮን የሚለውን መርጠን እናረጋለን ወይም አፕሊኬሽኑን ልቀጥታ እንደዚህ እንመርጣለን ማለት ነው። አፕሊኬሽኑ እንደመረጥነው እንግዲህ ከዚህ ከታች እንደምትመለከቱት ካንስልና ሴታስ ሚላል ማለት ነው። ሴታስ እንለዋለን ማለት ነው። ሴታስ እንዳለው እንግዲህ አሁንም ድጋሚ የተለያዩ ፐርሚሽኖችን ይጠይቀናል ማለት ነው። እዚህ ከታች እንደምትመለከቱት አሎና ደዝታሎ የሚል ይመጣል ማለት ነው። አሎ እንሏለን ማለት ነው። አሁንም በድጋሚ አሎ እንሏለን ማለት ነው። ሙሉ ለሙሉ ፐርሚሽኑን እስኪጨርስ ድረስ አሎ አሎ እያል እንጨርስለታለን ማለት ነው። ስለዚህ አሎ ብለን እንደጨረስን እንግዲህ እንደዚህ ነው ይመጣል ማለት ነው። እዚህ አካባቢ እንደምትመለከቱት በድጋሚ እንግዲህ እናንተ ስልክ ላይ በርካታ የሆኑ ኮላፖች ካሉ እንግዲህ ከኮላፖች መካከል ያስመርጠናል ማለት ነው። ስለዚህ እኛ የፈለግነው እንግዲህ ምንድነው አይኮን ሚለውን ስለሆነ ራሱን አፕሊኬሽኑን እንመርጥና ከዚህ ከታች ላይ አሁንም እንደምትመለከቱት ካንስልና ሴታስ ሚላል ማለት ነው። ሴታስ እንለዋለን ማለት ነው። ሴታስ ብለን እንደጨረስን ደግሞ እንደዚህ ሰርች ሲያደርግልን ይቆያል ማለት ነው። ስለዚህ እንደዚህ ሰርች ሲያደርግልን ከቆየ በኋላ እዚህ አፕሊኬሽን ላይ እንግዲህ መመዝገብ አለብን ማለት ነው። ለመመዝገብ ሙሉ ለሙሉ በሚባል ደረጃ ይሄ አፕሊኬሽን አይሰራም ማለት ነው። ይሄ አፕሊኬሽን በዋንነት የሚያገለግለው እንግዲህ እኛ ባናቃቸው ሰዎች እኛ ስልክ ላይ ቢደውሉ ስሙ ማን እንደሚባል ምን አይነት ሶሻል ሚዲያዎችን እንደሚጠቀምና የተለያዩ ሶሻል ሚዲያ ላይ የለቀቃቸው ፎቶግራፎችን በዝርዝር የሚያመጣ አፕ ነው ማለት ነው። ስለዚህ እናንተ ስትመዘገቡ እንግዲህ በአንዱ መምረጥ ይኖርባችኋል ማለት ነው። በፌስቡክ አካውንታችሁ መመዝገብ ትችላላችሁ
ወይም አላ በስተቀር በጉግል መመዝገብ ትችላላችሁ ማለት ነው። እናንተ በፈለጋችሁት መመዝገብ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከታችሁ እንግዲህ ጉግል ሚል አለ ማለት ነው። ከላይ ደግሞ እንደዚህ ፌስቡክ ሚል አለ ማለት ነው። እናንተ እንግዲህ በፌስቡካችሁ መመዝገብ ትችላላችሁ ወይም አላ በስተቀር ደግሞ በጉግል መመዝገብ ትችላላችሁ ማለት ነው። በጉግል ማለት እንግዲህ በኢሜይላችሁ ማለት ነው። እናንተ ስልክ ላይ እንግዲህ ሁለትና ከዛ በላይ ኢሜይል ካላችሁ መርጣችሁ መመዝገብ ትችላላችሁ። አንድ ኢሜይል ብቻ ካለ ግን በዛ ኢሜይል ሳይን አፕ ማድረግ ትችላላችሁ ወይም አላ በስተቀር የፌስቡክ ገጽ ታላችሁ እንግዲህ በፌስቡካችሁ ገጽም ይሰራል ማለት ነው። ስለዚህ እናንተ በተመቻችሁ ማድረግ ትችላላችሁ ማለት ነው። እኔ ግን ማድረግ ያለብኝ በምንድነው በፌስቡክ ነው ማድረግ ማለት ነው። እናንተ በጉግል መመዝገብ ከፈለጋችሁ ጉግል ሚለው መንካት ይኖርባችኋል። እኔ ግን በፌስቡክ ስለፈለኩ ፌስቡክ ሚለውን አንድ ጊዜ እጫነዋለሁ ማለት ነው። ፌስቡክ ሚለው እንደተጫኑት እንግዲህ እንደዚህ ሰርች ሲያደርግልኝ ከቆየ በኋላ ቀጥታ ስልኬ ላይ ተመዝግቤ የምሰራበትን የፌስቡክ ገጽን ሙሉ ለሙሉ ያመጣልኛል ማለት ነው። እንደዚህ ሰርች ሲያደርግ ከቆየ በኋላ የፌስቡክ ገጽን ፈልጎ ያመጣልኛል እንደዚህ ማለት ነው። እናንተ ላይ እንግዲህ በርካታ የሆኑ የፌስቡክ ገጾች ካሉ ሙሉ ለሙሉ በሚባል ደረጃ ፌስቡካችሁን ያመጣላችኋል። ስለዚህ እዚህ ጋር እንደምትመለከቱ እንግዲህ ፌስቡክ ላይ የለቀቃችሁ ፎቶግራፍ ካለ ሙሉ ለሙሉ በሚባል ደረጃ ፎቶግራፉን እዚህ ጋር ያመጣላችኋል ማለት ነው። ከዛ ሲቀጥል ደግሞ ስሙን እዚህ ጋር ያመጣላችኋል ማለት ነው። ከዛ ሲቀጥል እዚህ ጋር እንግዲህ ስልክ ቁጥሩን ማስገባት ይኖርባችኋል ማለት ነው። መመዝገብ ያለባችሁን ስልክ ቁጥር የውጭ ሀገር ቢሆንም ችግር የለውም ማለት ነው። ወይም የኢትዮጵያ ቢሆንም ምንም አይነት ችግር የለውም። የማትጠቀሙበት ስልክ ቁጥር ቢሆንም ምንም አይነት ችግር የለውም ማለት ነው። እኔ እዚህ ከታች ላይ እንግዲህ ስልክ ቁጥር አስገባለሁ ማለት ነው። ኢትዮጵያ ውስጥ ስለምኖር እንግዲህ የኢትዮጵያ አስገባለሁ ማለት ነው። 9 ብዬ እንግዲህ ስልክ ቁጥር እንደዚህ አስገባለሁ። ስልክ ቁጥር እንደዚህ ካስገባው በኋላ እንግዲህ ከዚህ ከታች ላይ እንደምትመለከቱት this is me የሚል አለ ማለት ነው። this is me የሚለውን እንዳገኘን ሙሉ ለሙሉ በሚባል ደረጃ እሱን እንነካለን ማለት ነው። this is me ማለት እንግዲህ ስሙ አለ፣ ፎቶግራፉ አለ፣ ስልክ ቁጥሩ አለ። ይሄ የኔ ነው ማለት ነው። ስለዚህ በዚህ ሳይን አፕ አድርገን እንጨርሳለን ማለት ነው። ስለ ስልክ ቁጥር አስገብቻለሁ፣ ስሙን ከፌስቡክ ላይ አምጥቶልኛል፣ ፎቶግራፉንም ስላመጣልኝ this is me የሚለውን አንድ ጊዜ እጫነዋለሁ። እሱን በመጫንበት ሰዓት እንግዲህ እንደዚህ ሰርች ሲያደርግልኝ ይቆያል ማለት ነው። ሰርች ሲያደርግልኝ ከቆየ በኋላ እንደዚህ ያመጣልኛል ማለት ነው። እኔ ስልክ ላይ እንግዲህ መዝግቤ የምጠቀማቸው ስልክ ቁጥሮች ላይ የተለያዩ ሶሻል ሚዲያ ላይ የተለቀቁ ፎቶግራፎችና የሚጠቀሟቸውን ሶሻል ሚዲያዎችን ያመጣልኛል ማለት ነው። ስለዚህ ምን አደርጋለሁ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ይሄ እነዚህ የምትመለከቷቸው እኔ ስልክ ላይ መዝግቤ የምጠቀማቸው ስልክ ቁጥሮች ናቸው ማለት ነው። ወይም ማሊያ በስተቀር እንግዲህ እኔ ስልክ ላይ ሴቭ አድርጌ የምጠቀማቸው ስልኮች ናቸው። እነዚህ ስልኮች ላይ እንግዲህ ምንም አይነት ፎቶግራፍ የላቸውም ነበረ። የሚጠቀሙበትን ሶሻል ሚዲያ አይነትም አላውቀውም ነበር ማለት ነው። ከነዚህ መካከል እንግዲህ እኔ አንዱን ተጭኜ የሚጠቀማቸው ሶሻል ሚዲያዎችን ማወቅ ይቻላል ማለት ነው። ፌስቡክ፣ ቴሌግራም፣ ዋትስአፕ እንዲሁም ትዊተር የመሳሰሉና እንዲሁም ኢንስታግራም የመሳሰሉ የሚጠቀሟቸውን ሶሻል ሚዲያዎችን በዝርዝር ያመጣል ማለት ነው። ስለዚህ ምንድነው የምናደርገው እንግዲህ እኛ ባናቀው ሰው እኛ ስልክ ላይ ቢደውል እንግዲህ የሚጠቀማቸውን ሶሻል ሚዲያዎች ስሙ ማን እንደሚባል ምን አይነት ፎቶግራፍ እንዳለው በቀላሉ ማወቅ እንችላለን ማለት ነው። ከፈለጋችሁ እንግዲህ እዚህ ጋር ከተደረደሩ ሰዎች መካከል እንግዲህ እናንተ የፈለጋችሁትን ወይም ማለስከ የምትፈልጉትን ሰው በመንካት እንግዲህ የሚጠቀማቸውን ሶሻል ሚዲያዎችና የሚጠቀማቸውን ፎቶግራፎችን ማወቅ ወይም ማግኘት ይቻላል ማለት ነው። ወይም ማለ በስተቀር እንግዲህ ስልክ ቁጥሩ የምታውቁት ከሆነ እዚህ ጋር ላይ መጣችሁ እንግዲህ ሰርች በማድረግ ብቻ የተለያዩ ሰዎች እንግዲህ ምን አይነት ፎቶግራፍ እንዳለቸውና ምን አይነት ሶሻል ሚዲያዎችን እንደሚጠቀሙ በትክክል ማንነቱን ማረጋገጥ ይቻላል ማለት ነው። ዱንኛ የምንፈልገውን ሰው እንግዲህ መንካት እንችላለን ማለት ነው። እናንተ ግን ደስ ያላችሁን ሰው መርጣችሁ መንካት ትችላላችሁ። እኔ ለምሳሌ ለእናንተ ለማሳየት ስለፈለኩኝ አንዱን እጫነዋል ማለት ነው። በመጫንበት ሰዓት እንግዲህ እንደዚህ ይመጣልኛል ማለት ነው። ይሄ ሰውዬ እንግዲህ እንደምትመለከቱ የትኛው ሶሻል ሚዲያ ላይ እንደተለቀቀ ባይታወቅም የተለያየ ሶሻል ሚዲያ ላይ እንግዲህ ይሄንን ፎቶግራፍ ለቆታል ማለት ነው። ይሄ ፎቶግራፍ እንግዲህ የለቀቀው ከየት ነው ያገኘው ካላችሁኝ ፌስቡክ ላይ ሊሆን ይችላል ወይም ኢንስታግራም፣ ትዊተር ላይ ሊሆን ይችላል። ይሄንን ፎቶግራፍ ለቆታል ማለት ነው። በቀላሉ እንግዲህ እነ ሰውዬ እኔ የማላውቀው ቢሆን እዚህ ጋር ፎቶግራፉን አምጥቶ አሳይቶኛል ማለት ነው። ሌላኛው ሲቀጥል እንግዲህ የሚጠቀማቸው ሶሻል ሚዲያዎች እንግዲህ በዝርዝር እዚህ ጋር ተቀምጧል። የመጀመሪያው ደረጃ ዋትስአፕ ይጠቀማል ማለት ነው። ሌላ ኢንስታግራም ይጠቀማል፣ ከዛ ፌስቡክ ይጠቀማል ማለት ነው። ሌላ የሶሻል ሚዲያ አይነቶች ካሉም ደግሞ በዝርዝር ደርድሮ ያሳየናል ማለት ነው፣ እንደዚህ በክብ ማለት ነው። ስለዚህ ይሄ ሰውዬ እንግዲህ በዚህ ስልክ ቁጥር የሚጠቀምባቸው ሶሻል ሚዲያዎችን አምጥቷል ማለት ነው። ይሄንን ሰውዬ እንግዲህ እኔ ፌስቡክ ላይ ተከትዬ መሄድ እችላለሁ ወይም አለበስተቀር ኢንስታግራምም ዋትስአፕ ላይም ተከትዬ መሄድ እችላለሁ ማለት ነው። ለምሳሌ እስኪ ወደ ዋትስአፕ እስኪ በሄድ እንግዲህ ምን እንደሚል እስኪ እንመለከታለን ማለት ነው። እኔ እንግዲህ ሁለት ዋትስአፖችን ስለምጠቀም ነው ዋትስአፕ ቢዝነስ እና ዋትስአፕ የሚለው ነው ማለት ነው። ስለዚህ በዋትስአፕ ማግኘት ከፈለጉ ዋትስአፕ የሚለውን አንዱን እጫናለሁ። እናንተ ደስ ያላችሁ መጫን ትችላላችሁ። ሁለት ከሆነ እንደዚህ የሚያመጣላችሁ፣ አንድ ከሆነ ደግሞ አንድ ያመጣላችኋል። ስለዚህ ይሄንን ሰውዬ እንግዲህ ዋትስአፕ ላይ አግኝቼዋለሁ ማለት ነው። ወይም ማስቀመጥ ያለብኝ ምልክት ካለ ማስቀመጥ ይኖርብኛል ማለት ነው። ወይም አለበስተቀር እንግዲህ ባክ ብለን እንመለሳለን ማለት ነው።
ከዛ ሙሉ ለሙሉ በሚባል ደረጃ ፌስቡክን አንድ ጊዜ እጫነዋለሁ ማለት ነው። ፌስቡክን በምጫንበት ሰዓት እንግዲህ እንደዚህ ሰርች ሲያደርግልኝ ከቆየ በኋላ ወደ ሰውየው ቀጥታ ፌስቡክ ይዤልልድ ነው የሚል ማለት ነው። እዚህ ከታች እንደምትመለከቱት ፌስቡክ ሊንክ ላድርግልህ ይለኛል ማለት ነው። በዚህ ስልክ ቁጥር የከፈተበትን የፌስቡክ ፕሮፋይል ሂጄ መመልከት ስለምችል ኮንቲኒው ሏል ማለት ነው። ኮንቲኒው ስለው እንግዲህ ሙሉ ለሙሉ እንደዚህ ወደ ፌስቡክ ቀጥታ ይዞኝ ይሄድና ወደ ሰውየው ትክክለኛ ፕሮፋይል ይዞኝ ይሄዳል ማለት ነው። እንደምትመለከቱት እንግዲህ የፈለኩት ሰው ወይም ሰርች ያደረኩት ሰው ይሄ ነው ማለት ነው። እናንተ የምትፈልጉትን ሰው ፕሮፋይል መመልከት ትችላላችሁ ማለት ነው። እዚህ ጋር ላይ እንግዲህ እንደገባን ሙሉ ለሙሉ በሚባል ደረጃ ፌስቡክ ላይ የለቀቃቸው ፎቶግራፎችን ምን አይነት ጽሁፍም እንደሚጽፍ ምን አይነት የሚጠቀማቸው ሶሻል ሚዲያ ላይ ማወቅ የምንችልበት መንገድ ይሄ ነው ማለት ነው። የአንድ ሰው ስልክ ቁጥር እንደዚህ ጊዜ አፕሊኬሽን ላይ በማስገባት በቀላሉ የአንድ ሰው መረጃ በትክክል ማግኘት እንችላለን ማለት ነው። ይሄ ጥቅሙ እንግዲህ ምንድነው? አንድ ሰው ማንነቱን ደብቆ በስልክ ቁጥር እየደወለ እኛን የሚረብሽ ከሆነ ወይም ተገቢ ያልሆነ ንግግር የሚናገር ከሆነ በቀላሉ ማንነቱን የምንለይበት ነው ማለት ነው። ይህን ሁሉ የምናደርግበት አፕሊኬሽን ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን እንመለከታለን ማለት ነው። የአይፎን ተጠቃሚ ከሆናችሁ ወደ አፕ ስቶር ላይ ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ትገባላችሁ። እኔ አንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደዚህ ከገባው በኋላ እዚህ ሰርች ባሩ ላይ እሄድና እዚህ እጽፋለሁ ማለት ነው። ምን ብዬ እጽፋለሁ ማለት ነው? አይኮን ብዬ እጽፋለሁ ማለት ነው። ወይም ከዚህ ከታች ያለውን ጽሁፍ ስታስገቡት እንግዲህ እንደዚህ ነው ይመጣላችሁ ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄንን አፕሊኬሽን አንድ ጊዜ እንጫነዋለን። ይሄ አፕሊኬሽን እንግዲህ እንደምትመለከቱት በዓለም ላይ እንግዲህ ከ1 ሚሊዮን በላይ 4.5 ኮከብ ሰጥቶታል ማለት ነው። ይህንን አፕሊኬሽን አውርዶ የሚጠቀሙት ደግሞ በዓለም ላይ 100 ሚሊዮን እና ከዛም በላይ ነው ማለት ነው። አፕሊኬሽን ጋር አውርዳችሁ ማትጠቀሙ ከሆነ እናንተ ጋር ኢንስቶል ለሚላችሁ ኢንስቶል አድርጋችሁ መጠቀም ይኖርባችኋል ማለት ነው። ይሄ አፕሊኬሽን እንግዲህ አፕዴት የተደረገው መቼ ነው? አፕሪል 23 2026 ላይ ነው አፕዴት የተደረገው ማለት ነው። ስለዚህ ሙሉ ለሙሉ በሚባል ደረጃ እናንተ ላይ ይሄንን አፕሊኬሽን በማውረድ የሚጠይቃችሁን ፐርሚሽኖችን በማስተካከል እንግዲህ ሙሉ ለሙሉ መጠቀም ትችላላችሁ ማለት ነው። በዚህ አፕሊኬሽን እንግዲህ የአንድን ሰው ስልክ ቁጥር በማስገባት ስለ አንድ ሰው ሙሉ መረጃዎችን ማግኘት የምንችልበትን መንገድ ተመልክተናል ማለት ነው። የሚጠቀምባቸውን ሶሻል ሚዲያዎችን እንዲሁም ስሙ ማን እንደሚባልና እንዲሁም ሶሻል ሚዲያ ላይ የለቀቃቸው ፎቶግራፎች ማንነቱን የሚያጋልጡ ሙሉ መረጃዎችን ይሰጠናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።